ሄኖክ እድሌ ነው መሰል ነብር ነብር የሆኑ ችኮች ነው የሚያጋጥመኝ። ይህች ደግሞ የመንጋዎች መሪ ነች መሰል ይላል ጽናትን። ጽናት ባደረገችው የስልክ ልውውጥ ኪራ በድንገት ይመጣና ሊያገባ እንደሆነ ይሰማል። ከማን ጋር የምታገብኝ? ከማን ጋር የምትድረኝ? ንገሪኝ፣ አብደሽ ልታሳብጂኝ ነው እያለ ቢጮህባትም ጽናት ምንም ትንፍሽ አላለችም። ሀሴት እኔ ሰው በቀላሉ አላምንም፣ አባት የነበር ሁሉ ነገሬ፣ አሁንማ ችግሬን ለማንም ተንፍሽ አልልም ትላለች። ምሩና ጽናት ማውራታቸውን ቀጥለዋል። ኪራን እኮ በጣም ነው የጎዳሹ፣ እሱ እኮ በጣም ነው የሚወድሽ ትላታለች። ጽናትም አውቃለሁ ትላለች። አባቴስ ግን? አባትሽ እኮ በንግግር የሚያምኑ ሰዎች ናቸው። እንኳን ለአንድ ፍሬ ልጃቸው የሀገር መፍትሄ የሚሆኑ ሰዎች ናቸው። በንግግር እኮ ያምናሉ። ስለዚህ ነገሩን ቀለል አድርገው ትላለች ምሩ። ጽናትም አይ እናንተ አንድ ነገር ያልተረዳችሁኝ ነገር አለ። አባቴ እናትም አባትም ሆኖ ነው ያሳደገኝ። እኔ ደግሞ እሱን ማስከፋት አልፈልግም ትላለች። ይህን ነገር ብነግረው በጣም ነው የሚያዝንብኝ። ሲከፋ ደግሞ ማየት አልፈልግም። እረዳሻለሁ እኮ አባትሽ ቢሆኑም እኮ የአንቺ መከፋት የሚያሳስባቸው ይመስልሻል? የአንቺ መደሰት ነው እንጂ የሚያስደስታቸው። መከፋትሽን እኮ አይወዱትም። ወላጆች ምንም ቢሆኑ ቤተሰቦቻችን የልጃቸውን ደስታ ነው የሚፈልጉት እንጂ ሌላ የሚያስደስታቸው ነገር የለም። ምሩዬ አንድ እውነት ልንገርሽ፣ አባት በምንም አይተካም። ፍቅረኛ ቢሄድ በሌላ ይተካል። ኪራ መጣ። በጣም ጥሩ አገላለጽ። በርች፣ ቀጥይበት። ኪራ አንተ እንደሰማ አይደለም፣ እኛ ሌላ ወሬ እያወራን ነበር ትላለች ምሩም። አንተ እንዳሰብከው አይደለም። ኧረ ምንም አልሰማውም ምሩ። ከበረንዳ ስመጣ ፍቅረኛ ቢሄድ ፍቅረኛ ይመጣል ስትል ነው የሰማዋት። ተው ኪራ፣ እንደዛ ቢሆንማ አንቺ ሳትሆኝ እሷ ነበር ማስረዳት ያለባት። ምሩ እሷማ ደንግጣ ነው። ምሩ ባለቤቱ ያልተጨነቀበትን ቤት ጎረቤቱ ወይም የውጭ ሰው ሊያስተካክለው አይችልም። ግን ከሰማችሽ ፈጣሪ ለሷ ሲልክላት ለእኔም አለኝ ብሎ ጥሏቸው ሄዳል። አየሽ አይደል አስከፋሹ። ኪራና ፂ ምሩ ደህና ደሩ ትልና ብርድ ልብስ ትሰጣቸዋለች። የምትፈልጉት ነገር ካለ ንገሩኝ። እንዴ ጎረምሳው መጥቶ ደህና ደሩ አይለንም ይላል ኪራም። ይሄው ምን ያለው አይደል ባለቤቱ ተወካዩ ትላለች ምሩም። ጽናትና ኪራም መተኛት ይጀምራሉ። እንዴ ደህና ደሪ ሳትለብሱ ነው የምተኙ? አዎ ወንድ ልጅ ነኝ፣ እንኳን ብርድ ሌላም መቋቋም እችላለሁ። ብርድ ቢመታ ህደው ለእኔ ነው። ቢመታኝስ አንቺ ምን ቤት ነሽ? ዶክተር ይጨነቅበት። አንቺ ምን ቤት ነሽ? ለብሰሽ ተኝ ይልና ብርድ ልብሱን ይሰጣታል። የሰጠችውን ብርድ ልብስ እማትለብስ ከሆነ አንጥፋው ተኛ ትላለች ጽናትም። አጣጥፋ አስቀምጠው እሺ በቃ ይሉና አብረው መተኛት ይጀምራሉ ከሶፋ ላይ። ለምንድን ነው በዚህ ጎንሽ የምተኙ? በዛንኛው ጎኔማ ብዙ ስለተኛውበት አሞኝ ነው ትላለች። እሺ ይሉና ያራሉ። ጠዋት ሆነና ጉዟቸውን ጀምረውታል። ምን ሆኖ ነው የምትሮጠው? ትለዋለች መንገድ ላይ። ታዲያ እንዳንቺ መጎተት ነበረብኝ፣ ብቻዬን ብሄድ ይሻለኛል እንደዚህ ከምታስሮጠኝ ትለዋለች ጽናትም። ለምንድን ነው በእኔ የተናደድከው? ኧረ አልተናደድኩም። እና በሰላም ወጣህ ምንድን ነው መሀል መንገድ ላይ እንደዚህ የሚያደርግ? ስትቀየርብኝ ምን ላድርግልህ? ይኸውልሽ አዲስ አበባ ውስጥ አንድና ሁለት ሰው አወቅሽ ማለት ሙሉ ከተማውን ሰው ታውቂዋለሽ ማለት አይደለም። አልገባኝም። እየቀና ነው? ኬቢን ስላገኘሁት ነው እንደዚህ የተናደድክብኝ? እሱ እኮ 9ኛ ክፍል አብረን ተምረናል። አብረንም ስናጠና ነበር። ታዲያውን ላይ በራሪ ልክፈትልሽ እንዴ? መንገድ ላይ ያገኘሁት ሰላም አልኩት። ታዲያ ምን ችግር አለ? ታዲያ ምንድን ነው ሄደሽ የምትለጠፊበት? ይላል ኪራም። አብረን እኮ እናጠና ነበር። ወደ ቤታቸው ሄዱና በር መቆፍቆፍ ይጀምራሉ። ቤታቸው ተቆልፏል። እንዴ ቁልፍ ሳትሽ ደግሞ ለምንድን ነው የወጣሽው? ይላታል። ሀሴት እኔ ቆልፈዋለሁ ስትለኝ ቁልፉን ሰጥቻ ነው የመጣሁ። ደግሞ ቁልፍ ሰጥቻለሁ ብላለች እኮ ትለዋለች። ቢቆፈቁፉ ማንም ይከፍት የለም። በበር ልግባና ልክፈተው ይላል። ጽናትም እንዴ ብትወድቅስ ትሰበራለህ ትለዋለች። አስይዝሃለሁ ሌባ መጣ ብዬ እጮሃለሁ ስትለው መግባቱን ያቆማል። በቃ ከዚህ ከምንቆምማ የሆነ ካፌ ሄደን ቁጭ እንበል ይላሉ። ካፌ ውስጥ ከሄዱ በኋላ ጽናትም ውይ ቁጭ ብለን እንልሆን ነው እንዴ ትላለች። ከደብረሽ ሄደሽ አግዣቸው ስራ ወይ ደግሞ እንሂድ እንዴ ከነሰኑ ቤት ወይስ ከነምሩ ትላለች ጽናትም። ወይ በቃ እግርሽ ከተፈታ ሄጂሽ ነው አይደለም የሚልሽ ይላል ኪራም። ስትዞሪ ልትውይ ነው? እዚህ ተጎልተን ከምንውል ብዬ እኮ ነው። ካልሆነ እነምሩ ጋር እንመለስ። ምን ነው ጓደኛሽ ናፈቀሽ እንዴ? የቱ? ያ ነዋ ጨጓጉት የሚመስል ሰውዬ። እንደው ኬቢን እንዳይሆን እንደዛ የምትለው ይሄኔ ስሙ ከበደ ይሆናል። አውቆ ዝም ብሎሽ ይሆናል። ኪራ ለሀሴት ይደውልና ሄሎ
እንዴት ነሽ መጣሽ ይላታል። አዎ መጣን ይላሉ። ወደ ቤት መመለስ ፈልገዋል። ሀሴት ሳሎን ላይ ቁጭ ብላ በትካዜ ላይ ትገኛለች። ኪራም ሀሴት በሰላም ነው? የግቢውን በር እኮ መኪና የሚገባበት አስመስለሽዋል። መለሰሽ እንኳን አልዘጋሽውም ይላታል። አንዴ አልዘጋሁትም ከምር ነው ትላለች። ደህና ነሽ? ደህና ነኝ። አይ ፊትሽ እኮ ልክ አይደለም፣ ያው ፀሐይዋ ነው። ጽናት እስኪ ውሃ አምጪላት ይላል። ጽናትም ውሃውን ልታመጣ ከሄደች በኋላ ኪራ አይዞሽ ይልና እቅፍ ያረጋታል። በአሁኑ እንኳን ጽናት አላየቻቸውም። ሀሴት ነበረች እቅፍ ያረገችው። ችግሬን ስለጠየቀኝ አመሰግናለሁ ብላ እንደዚህ የሚጠይቀኝ ሰው ነበር የፈለግኩት። ሀሴትም ወደ ክፍላ ከሄደች በኋላ ኪራ ቁጭ ይልና ውይ ሴቶች ምን ሆኗቸዋል? በሽታማ ይዟቸዋል ይላል። ሀሴት አሟታል ይች ልጅማ ይላል። ጽናት መጣችና የት ነች? ሄደች ይላታል። አሟታል? ምኗን? አፏን ነዋ። ቆልፎ የያዛት ነገር አለ እንዳታወራ እንዳትናገር ያደረጋት። ማለት ቢገባሽማ በዘዴ እየተናገርኩ ነው፣ አንቺም እንዳታብጅ። እኔም ላብድ ነው? አይ በጭራሽ። ሀሴትና ጽናት ሀሴት ተኝታ ነበርና ጽናት ወደ ክፍል ከሄደች በኋላ ምንድነው ችግርሽ? ደህና ነሽ ብላ ከጠየቀቻት በኋላ ላዳምጥሽ ንገሪ ስትላትም አይ እኔ ሰዎችን በቀላሉ ማመን አልችልም ትላለች። ጽናትም መልካም ምኞቷንና አንዳንድ ምክሮችን ከለገሰቻት በኋላ አይዞሽ በርች ብላ ጥላት ትሄዳለች። ከዛ ቀደም ብሎ ግን እኛ ሰዎች እኮ ደህና እንየን ብዙ ነገሮችን ደህና አንሆንም፣ ግን ደህና እንላለን ትላለች። ጽናትም አባትሽ ነበር አይደል አሳደገኝ ያልሽው? አዎ አባትሽማ የዘሩት ፍሬ አፈርቶላቸዋል። እንደዛስ አይደለውም ገና ነው ትላለች። ጽናትም ታውቂያለሽ ትክክለኛ አዳማጭ ካገኘን የተሰማንን ነገር ስናወራ ይቀለናል። እኔ ለምሳሌ ለኪራ ሳወራው በጣም ይቀለኛል ትላለች። ጽናትም በቃ እኔ ምሳ እንብላ ላቅርብልሽ ብላ ጥላት ትወጣለች። እሺ ትላለች። ሀሴት ችግር የለም አላውረው ውይ ትላለች። ያለኝ አባቴ ነው። ጽናትም ወደ ሳሎን ከመጣች በኋላ አይ ኪራ እኔ ለማናደድ ቤቱን ሁሉ ማፈራረስ ነው አይደል ስራ ትላለች። ማፍረስ ነው የቀረው መጣው ጽናት ትላለች። ሀሴትም አልጋዋን እየነጣጠፈች ጨርሻለሁ። ሄኖክ በዚህ ማል ይመጣል ወደ ክፍሏ። እዚህ ምን ትሰራለህ? ሴትነት ያምርብሻል። ዝም በል ሌላው ቢቀር አራዳ ነኝ ትል አይደለ? ሙድ እኮ አንዴ ነው። አንቺ ሙድ አንዴ ነው ብለሽ እንደተፋታሽኝ ነው አይደል? እኔ ከዚህ በላይ ምንም ልል አልችልም ብላ ሀሴትም ለመሄድ ትሞክራለች። ሄኖክም ድጋሚ እየወረውሽማ እንደዚህ ጥለሽኝ ለመሄድ እንዳትሞክር ይላል። በቃ ልታስፈራራኝ አትሞክር ፈርተሻል ይላታል። የአባትሽ ከዘራ ይዞ የሚዞረው አሁን የለም ከፊትሽ። እንኳን የአባትሽ ስም ሲነሳ ዝም ብለሽ የምትገላምጨው ነገር እኮን የለም። ሲገላምጡሽ እኮ እንደዚህ ዝም አትይም ነበር። እጅሽን የምታነሻቸው ነገሮች የሉም አሁን ይላል ሄኖክ። አሁን አትጨቅጭቀኝ፣ ቤቱን ለቀህ ውጣ። መጣች እንደዚህ እያወሩ። ደህና ነሽ ሀሴት? ደህና አይደለሁም። ቆይ ምን ተፈጥሮ ነው? ምንም። ይህን ነገር ማለሰኑ መናገር አለብኝ ብላ ጽናትም ወጣ ትላለች። ኪራ በርጋ ነበርና መሄዳችም የትም አትሄጂም ግቢና ምግብ ስሪ ይላል። እሺ ብላም ትቀርና ወይ ኪራ በቃ ሌላ ነገር ላደርግ ነው አይደል የሚመስልህ? እኔ እኮ ስለ ወደፊት ሚስት ላጣራ ነበር ትላለች። በቃ ደግሞ ሳይርበው ገብቼ ልስራለት። ሀሴትና ኪራ ምን ተፈጥሮ ነው? አሁንም እንደዛው ነሽ እንዴ? ሙድሽ እኮ አልተፋታም ይላታል። ደህና ነኝ። ታውቃለህ አባቴ ታዝናለች ብሎ ነው መሰለኛል ጠይቅኝ እንጂ እኮ አስከፍቼው ሊሆን ይችላል። ወንድ ልጅ በሆነ እስካሁን አንድ ሁለት ጥያቄ ይኖረው ነበር። አይ እንደዛማ አታስቢ አባትሽ በጣም ነው የሚወዱ ይችላል። ኪራም እንደዚህ ተስፋማ መቁረጥ የለብሽም ጀግናን መሆን ያለብሽ ይላታል። አሁንም ኪራ አይዞሽ ልና ማቀፍ ይጀምራል። ጽናት ታያቸዋለች። ምሳል አቅርብ ብላም ጥላቸው ትሄዳለች። ወደ ማድ ቤት ከሄደች በኋላ ምን ያናደኛል ግን መጀመሪያም እኮ ይህን ነበር የፈለግኩት ትላለች። ጭራሽ ሀኒ ብሎ ያቆላምጣታል። ወይ እያለች ነበር። እንደውም በቃ ለጋሽ ደውዬ ልንገረው መናገርም አለብኝ እንዴት እንደተቀራረቡ። ሄሎ ጋሽ ሰላም ነው ከተባባሉ በኋላ ያለውን ነገር ማሳወቅ ትጀምራለች። ቤቱ ውስጥ በጣም ደስ የሚል ነገር አለ። ተግባብተዋል። በዚህ ከቀጠሉ በርበሬ መቀንጠሳችን ነው። ወገበችን ሸብ አድርገን ኪራን እንድረዋለን ትላለች። ኪራ በዚህ ማል ይመጣና ምን ማንጋን የምታወሪው ማንን ምድር ብሎ ይጮባታል። ስልኩን አምጪ ቢላትም ልትሰጠው ፈቃደኛ አልነበረችም። አብደሽ ልታሰብጂና አይደለ ማንን የምታጋቢው? ኪራ እኮ ስትይ ሰምቼሻለሁ። እንዴ ኪራን ያልኩት አንተ እኮ ስም ኪሮቤል ነው፣ እኔ ደግሞ ሌላ ኪራን ያወራሁት ትላለች። በጣም ትጮህበትና ከፊቷ እንዴት ታደርገዋለች። እኔ እኮ ጠንቅቄ የማውቀው ሰው ነኝ፣ የሚሆነኝንና የማይሆነኝን ሴት ይላል። ጥሏት ይወጣል። አውቃለሁ ኪራ ይህ ነገር ለአንተ ብዬ ነው ትላለች ጽናት። ኪራ ብቻውን ቁጭ ብሎ ሳሎን ላይ ድሮም ሴቶች ስትባሉ አስመሳይና ራስ ወዳድ ናችሁ ይላል። መጀመሪያ ግን በእጃችሁ እስከምንገባ ትነጠፋላችሁ ይላል። በእጃችሁ ከገባን በኋላ ግን መጫወቻን የምታደርጉን እያለም ይመስላል። ምሩ መጣችና ምን ሆነ ነው ደግሞ ብቻን የምታወራው ትላለች። አይደለም ብቻዬን መለፍለፍ ገና ሰንደል ጭንቅላቴ ላይ ተክዬ እየጮህክና እያጮስኩ ነው የሚሄድ ይላል። ኧረ ተው እንደዛ ማታደርግ ታዲያ ጓደኛሽን አትያትም
እንደዛ ወገብሽንና ሽንጥሽን ቀጥ አድርገሽ ጎበዝነት ጥሩነት ስትይ የነበረችው እንደዚህ ሆነች ይላታል። ብትወደድ ልጅ ነች ስትይ አልነበረ? አሁን ምን እያደረገች ነው? ተመልከች እስኪ። አውቃለሁ ኪራ እንደተናደድክባት፣ ግን ራስህን አትጉዳ። ምሩ አልገባሽም። አገኘዋት ስል ነበር እኮ ያጣዋት። ሴት ማለት እኮ ስስት ናቸው ብሎ ጥላት ይወጣል። ቆይ ተናደ ወዴት ነው የምትሄደው? ጽናት ትመጣለች። ተነጋግራችሁ ነበር? አዎ። አሁን እኮ ራስ ወዳድ ሆንሽ። ምንድን ነው በሰላም ነው እያለች ነበር። ምሩም ምን ላድርግ ብለሽ ነው? በቃ ትንሽ ቢቆይ እኮ እውነቱን ልነግረው ነበር ለኪራ ትላለች። ምሩም እንደሰማ አታደርጊም። ምሩ ምናልባት ኪራን ልታውቂው ትችያለሽ። ጽናት አይንሽን አትጨፍኝ፣ በዙሪያሽ ብዙ አማራጮች አሉ ብላ ምክሯን ትለግሳለች። ምሩም እሺ አሁን ለምን ነበር የጠራሽኝ? ወይ ረሳሁት ለምን እንደጠራውሽ? ጽናት እንዳትወሰን ያደረጋት ነገር ምን ነበር ትላለች። ምሩም አልጋ ማንጠፍ ላይ ነችና ሄኖክ ይመጣል። ማየት ይጀምራል። ወገቧን መነካካት ይጀምራል። ምን እየሆንክ ነው? ወገብሽ ያምራል፣ ስትስቂ ታምሪያለሽ፣ ደግሞ ቆንጆ ነሽ። እንደዚህ ስላልኩሽ ደግሞ መስታወት ፊት ለፊት ሄደሽ እያሉሽ አንተ እንደዚህ ስላልከኝ ማድረግ ይመስላል። ለምሳሌ አሁን አንተ ጆሮ አያምርም ብልህ ሂደህ በመቀስ ልቆርጠው ነው እንዴ? አንቺ ካልሻው ካስደሰተሽ አድርገዋለሁ። ራስህን ሆነ ቅረብ ሰዎችን ስቀርብ ማለት አልገባኝም። ስራ ነኝ እንጂ አስረዳ ነበር። እድሌ ነው መሰል ነበር የሆኑ ችኮች ነው የሚያጋጥሙኝ። ይቺ ደግሞ የመንገው መሪ ነች። ኪራ ከእነቱ ጋር እያወራ ነው። ሰላምታ ከተለዋወጠ በኋላ አያቴ እንዴት ናት ብሎ ይጠይቃታል። ደህና ነች ትለዋለች። ጽናትም ደህና ነች ይላል። ቁጭ ብሎ ስልኩን ከዘጋ በኋላ ማስታወስ ይጀምራል ጽናት ያለችውን ነገር። ወይ በቃ ከዚህ ሁሉ ነገር ራሴን በመጠጥ እጅ ባደነዘዝ ይሻለኛል ይላል። ሄደ፣ ሰክሮ መጣ። ጽናት አየችውና በሰላም ነው ትለዋለች። ምን አገባሽ ይላታል። ኧረ እባክህ ሰፈሩን አትረብሽ፣ የተኛ ሰው አቀስቅስ እያለችው ነበር። እንግባና እናወራለን ወደ ውስጥ። ባልገባስ አቃጣሪ ምን ልታረጊ ነው? ደውለሽ ለማየ ነው ወይስ ለጋሽ ልትናገሪ ይላታል። አንቺ እኮ የቤት ሰራተኛ ነሽ እያለ መናገር ይጀምራል። ምን ጎላይ ነው ግን የተውሽኝ? በቃ የጎደልብኝ ነገርም አለል እዛ ነው የተውሽኝ ይላታል። ጽናትም የጎደልክብኝ ነገር የለም እያለችው ነበር። በዚህ መሀል በጣም ይናደድና በሩን ቆልፎባት ወደ ውጭ ያስወጣታል። ጽናትን መቆፍቆፏን ትቀጥላለች። በዛ በደረቅ ሌሊት ድራማው ከዚህ ጋር ነበር የተቋጨው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ሰላም ጤና ይስጥልኝ ቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ ላለሁ። እንዲሁም ላይክ ማድረጋችሁን አትርሱ፣ ሸርም አትርሱ።